እሺ ሲቲዝንስ ሲቲያችን 2-0 ሳልፎርድ ሲቲን የሚባል ቡድን በሜዳው 2-0 አሸንፏል። አክቹሊ ዛሬ ጨዋታ አላየሁም፣ ይገርማችኋል። ሌላ ቦታ ነበርኩኝ፣ አሁን የገባሁት። እንደዚህ ያልጠበኩም እኔ። እቺን ደግሞ ስንት ለስንት ነው የምናጋያት? 5-6 ምናምን ጠብቄ ነበረ። ጭራሽ ፈርስት ሃፍ 1-0 በኦን ጎል ብቻ ነው እየመራን ይወጣ ነው አሉ። ገርሞኝ ነበረ። ማርክ ጊሂ ለማንኛውም ባለቀ ሰዓት ጎይ ባስቆጠረው ጎል እንግዲህ 2-0 አድርገን ወጥተናል። ምን አይነት ፈራሚ እንደሆነ እያሳየ ይገኛል። እኔ ባይዜ ሳልፎርድ ሲቲ ባለፈው 8-0 አሸንፈናል። የዛሬ ዓመት ተገናኝተን እንዲሁ ኤፍኤ ካፕ ላይ እና ባለፈው ደግሞ 10-1 ነው ምናምን ካሸነፍን በኋላ ዛሬም ደግመን እናጋያቸዋለን የሚል ተስፋ ነበረኝ። ኤኒዌይ ዋናው ማሸነፉ ነው፣ አያገባንም። እኛ ለአራት ዋንጫ እየተጫወትን አይደለም ወይ? እኛ እኮ ስለ ዋንጫ እዚህ ይሄንን ላይ ያለን ይሄ ላይ ያለን ይሄ ላይ ያለን አንልም፣ ወረኞች አይደለንም። ስንበላ ነው እኛ የምናሳየው። አርሲ ግን እንትን ላይ አንደኛ፣ ቻምፒዮንስ ሊግ ላይ አንደኛና ፕሪሚየር ሊግ ላይ አንደኛ ስላለች አራቱም ተጽፎላታል ማለት ነው። which is going to be their biggest achievement ማለት ነው። በዚህ ሲዝን ዋንጫውን ሳይሆን ያቺ ነገር መወራቷ ትልቁ አቺቭመንታቸው ይሆናል። ሲቲ ያሸንፎ ራሱ አርሰናልን እየነቆርኩ ነው። ይመቻችሁ። ለማንኛውም ፋይናል ዘንድሮ ብዙ ነገር ላይ ነው የምንገናኘው። ካራቦ ላይ ጥልሻለሁ፣ ፕሪሚየር ሊግ ላይ ለጥፍሻለሁ፣ ኤፍኤ ካፕ ላይ ከደረስሽ እለጥፍሻለሁ። ፈለው ደመላው ይላል። አንተ ሳንፎርድ የሚሉት ቲም ለካ የግርሚስቢ ሰፈር ልጅ ነው አላሉ። ከግርሚስቢ አብሮ አደግ ነው አላሉ። ግርሚስቢ ጋር በጣም ደብሊው ውለታን እንግዲህ በፕሪሚየር ሊግ መልሳለሁ። ግን ጉይ የሚባለው ተከላካይ ማለት ምንድነው? በሃያ ነው የመጣው። እውነት አመረራችሁ። በሃያ ነው እንዴት አባቱ ነው የሚችለው አንተ? ኧረ ፈዳው በቃ ዘንድሮ ዋንጫውን በተሻል በቃ ወያለው ማይደብረው በቃ የማይሻቦ ኧረ ማርክ ጉዬ ጀማአው ይሄ ልጅ በመከላከል ጥበቡ አድንቀነው ሳንጨርስ ማለት ነው። እነሆ ዛሬ ደግሞ በኤፍኤ ካፑ ጨዋታ ላይ ጎል በማስቆጠር መጣለን። ማንዬ እዚህ ቤት እኮ ችግር ተፈጥሯል። ጀማው እዚህ ቤት የሆነ ችግር ተፈጥሯል። ተጫዋቾቹ ያለ ልክ እየተነቃቁ ይገኛሉ። ጀማው ያለ ልክ ማለት ነው። ጉድሽን ያለው። ለማንኛውም ጀማው ማርክ ጉዬ በማንቸስተር ሲቲ ቤት የመጀመሪያ ጎሉን ማስቆጠር ችሏል። ጀማው ደስታው ራሱ ደስታ ነበር ማለት ፈነጨ። ካንተ በፊት እኮ የዚህ ቤት የገባው ሴሜኒዮ የሚሉት እኮ አጥቂ ሆኗል። አንተ ምንድነው እንደዚህ የሚያስፈነጭ? ማን አጥቂ ሆኖ ለሌለ እንደ ይሄን ጎል ወስዶ ይሏል። እሱን እንኳን እንጂ ምን አይነት ሰው። ለማንኛውም ጀምአው ሲቲ በኤፍኤ ካፕ እንግዲህ ጨዋታ 2-0 እንግዲህ በማሸነፍ ወደ ቀጣዩ ዙር ማለፍ ችሏል ማለት ነው። ጀሞ በነገራችን ላይ ያው ፈጣሪን ፈርቶ ነው። ባለፈ 10 አግብቶ አይደለ ያሸነፈው፣ ተጸጽቶ ነው መሰለኝ ዛሬ ብዙ ጎል አላገባም። ቀስ ብሎ ነው ጨዋታውን እንግዲህ አሸንፈው መውጣት የቻሉት። እንደዚህ አይቻልም 10 ማግባት ምናምን ተብሏሉ መሰለኝ። ማንኛውም መቻቹ ሲቲ ፋንስ ማንቸስተር ሲቲ ሳልፎርድ ሲቲን በሜዳው አስተናግዶ በኤፍኤ ካፑ 2-0 አሸንፏል። ጎሄ ባለቀ ሰዓት ባገባ ጎል ማለት ነው። የመጀመሪያው ኦን ጎል ነበር። እንዴት ደስ እንዳለኝ ማለት ነው። ለዚህኛውም ለዋንጫ ብንደርስ እፈለው ለዋንጫ ብንደርስ ዘንድሮማ ይለይልናል። የፕሪሚየር ሊግ ለዋንጫ፣ ካራባው ካፕ ለዋንጫ፣ ኤፍኤ ካፕ ለዋንጫ፣ ከዛ ላይ ደግሞ ቻምፒየንስ ሊግ ላይም ደግሞ የመገናኘት እድላችን ከፍተኛ ነው። ዘንድሮ ይለይልናል ነው ይለይልናል። ለአራቱ ዋንጫ እየተጫወታችሁ እናንተማ የአርሴ ደጋፊ ይሄን ምክር አዳምጠኝ። ሲቲዎች አራቱም ዋንጫ ላይ ልክ እንደኛ አሉ። አንደኛ ምናምን ነገር አይነት ቫይብ እንደኛ ይሆናል። ፖስተር ምናምን ነገር ባይሰራላቸውም አራቱም ላይ አሉ። ግን ደጋፊው አራት ዋንጫ እንበላለን አለ አላለም። ስለዚህ አረጋጉት ማን። እኔ ለዛ ነው ከስንት ዋንጫ ይበላል ነው የሚባለው እላለሁ እንጂ አራት ዋንጫ እንበላለን አላልኩ። ገባህ? አንዳንዴ ያወራው ነገር ነው ቂጥ ላይ የሚሰካል። ሶስቱን በልተን ራሱ አንዱን ቢያመልጠን ሙድ ሊያዝብን ነው። ከአንድ ዋንጫ በላይ እንበላለን ነው የሚባለው። ከአንድ ዋንጫ በላይ እንበላለን ፕሪሚየር ሊጉና በሆነ ነገር ዲኮሬት እናደርገዋለን ነው የሚባለው። ተረዳኝ አይደል? ከዛ አራቱን ከበላ ትላል እንዴ። እነዚህ አራት ትሬብል የበላ ቡድን እኮ ነው ማን ሲቲ። የማን ሲቲ ደጋፊዎች ግን ዘንድሮ አሻሽለን ኳድሪፕል እናደርገዋለን አላሉ። ለምን? አጫወታቸውን እያዩ ስለሆነ አጫወታቸውን እያዩ ጌም ማኔጅመንት አሁን ባለን ጌም ማኔጅመንት አራት ዋንጫ በጣም ይከብዳል። ሳንወሻሽ ማለት ይከብዳል። ያርግልን ግን እድሉ አለን፣ ስኳዱ አለን። ያርግልን። ተረዳኝ አይደለ? በተለይ ደግሞ በአራቱም ግንባር ጀለስካን ብንገጥም ደስ ይለኛል ነው ደስ ይለኛል። ትዳከሚያለሽ እንደኔ የሮጥሽ ትዳከሚያለሽ። በአራት ግንባር ነው የምትዋጊው። በአራት ግንባር ማለት ነው። ፈልግሻለሁ ፈለው ኮንግራቹሌሽን ሳልፎርድ ሲቲ ቢያንስ ሲቲ ነው። ታውን አይደለም። ታውን ያስቀየማቸውም አሉ። ይሄ ሲቲ ነው ትችላላችሁ። ሲቲ ስለሆነ ማለት ይመችሽ።
ጉኖ ሚላን ጎብዬ ማርክ ጉዬ ማለት ነው ማንቸስተር ሲቲ ከፈረመ በኋላ ለያጅ ለገናጅ አስቸጋሪ ሆኗል ማለት ነው። ዛሬ ይባስ ብሎ ጎልም ጭምር ነው ማስቆጠር የቻለው ማለት ነው። ከ7 በታች ሬቲንግ ለኔማ በጣም ውርደት ነው እያለ ነው የሚገኘው ማለት ነው። እሱን ፈልገው ላጡ ክለቦች መነጋገሪያ መሆን ችሏል የሶዬ ማለት ነው። ሳልፎርድ ሲቲን ማለት ነው ሰጥለጥ አድርጎ ነው ማሸነፍ የቻለው። በእርግጥ ማንቸስተር ሲቲ እንዳስለመደን ማለት ነው ከትናንሽ ቡድኖች ጋር ምንም አይነት ቀልድ የሚያውቅ አይነት ቡድን አይደለም ማለት ነው። ነገር ግን በዛሬው ጨዋታ አይሆነ አላ አሳስቀ ብላው የሚባለውን አይነት የጨዋታ መንገድ ነው ይዞ የገባው ማለት ነው። ያራዳ ልጆች በሚያስገርም ሁኔታ 2-0 ቀለል አድርጎ ማሸነፍ ችሏል ይሄንን ጨዋታ ማለት ነው። እስቲ ሐሳብ አስተያየታችሁን ኮሜንት ላይ ያስቀምጣችሁ። አዳዲስ ሰዎች የፕላስ ምልክት ወይ እናንተ ነሽ ሼር ኮፕሊንግ በደንብ ይደረግ ይመቻል። እንዳውም ለ4 ዋንጫ ነው የምንጫወተው። ሲቲ በዚህ ዓመት ዋንጫ ይበላ ምናምን ብዬ ነበረ፣ ግን ለ4 ዋንጫ ነው የምንጫወተው። በቃ ላረጋግጥላችሁ ወደ ትግላችን ተመልሰናል። አንሰማችሁም። ፉአድ እንደዚህ ምናምን አይሰራም። በአራተኛ ዙር የእንግሊዝ የኤፍኤ ካፕ ጨዋታ ማንቸስተር ሲቲ በኢትሃድ ላይ ሳልፎርድ ሲቲን የሊግቱን ቡድን በመግጠም 2-0 በሆነ ውጤት ማሸነፍ ችሏል። በዚህ ጨዋታ ላይ ፈርስት ሃፍ ማንቸስተር ሲቲዎች አንድ ሞን ታርጌት መሞከር ሳይችሉ ነበር አንድ ጎል አስቆጥረው መውጣት የቻሉት። ዳሪንግተን በራሱ መረብ ላይ 6ኛው ደቂቃ ላይ ባስቆጠራት ጎል አማካኝነት ነበር 1-0 መርተው የመጀመሪያው አጋማሽ የተጠናቀቀው ማለት ነው። ታዲያ በሁለተኛው አጋማሽም የተሻለ እንቅስቃሴን ማድረግ የቻሉት ማንቸስተር ሲቲዎች በማርክ ጉሂ አማካኝነት 81ኛው ደቂቃ ላይ ጎል በማስቆጠር 2 ጎሎችን አስቆጥረው እንግዲህ 2-0 በማሸነፍ ወደ ቀጣዩ ዙር ማለፋቸውን ማረጋገጥ ችሏል። ማርክ ጉሂ አሁንም ድንቅ ፈራሚ መሆኑን እያስመለከተን ይገኛል። እውነቱን ለመናገር እኔ ከዚህ ጨዋታ ከማንቸስተር ሲቲ የተሻለ ፐርፎርማንስ ጠብቄ ነበረ፣ ከዚህም በላይ ማለት ነው በሰፊ የጎል ልዩነት ያሸንፋሉ የሚል እምነት ነበረ። ነገር ግን ያን አልተመለከትኩም ነበር። እንደውም ፈርስት ሃፍ ሳልፎርድ ሲቲዎችም ኦን ታርጌት ሙከራም ሲሞክሩ ነበር። ሰከንድ ሃፍም አንዳንድ አጋጣሚዎች ሲፈጥሩ ነበር ትራፎርድ ሴቭ ያደረገባቸው ማለት ነው። ያም ሆኖ ግን ማንቸስተር ሲቲ ድል በማድረግ ወደ ቀጣዩ ዙር ማለፉን ማረጋገጥ ችሏል። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱን መጫን እንዳትረሱ። ኤፍኤ ካፕ ወደ ኔክስት ራውንድ አልፈናል። ያው ብዙም የሚያዝናና ጨዋታ ባይሆንም 2-0 ማርክ ጌ የመጀመሪያ ጎልን አግብቶ ምናምን አሸንፈናል። አሁን ከዚህ ጌም ጥሩ ፖዚቲቭ ሳይዶች አሉ። የመጀመሪያው ጆን ስቶንስ ተመልሷል። ዋናው ያሁን የዲፌንስ ችግራችንን ቀረፍ ነው። በቃ ዲፌንስ ነበር ስቃያችንን ሲያበላን የነበረው ያለፈውን ወር። በቃ ነጥብ ስንጥል የነበረው በዲፌንስ ነበር። ጆን ስቶንስ ተመልሷል። ያው ኩሳኖቭም አለ። አሁን እንደ አማራጭ አሪፍ ይዘናል ማለት ነው። ያው አትኑሪም አሪፍ አቋም ላይ ነው እና ዲፌንሳችን በጣም ሴፍ ላይ ነው በቃ ያለው። በሌላው በአታክ ላይ ነው ሴሜንዮ ማርሙሽ በቃ እያፈራረቅን ነው ከዚህ በኋላ የምንገራርባቸው። አሁን ምንድነው የኛ አድቫንቴጃችን ምንድነው? ሙሉ ስኳዳችን እየተመለሰ ስለሆነ ያ ደግሞ በቃ ለስኳድ ሮቴሽን በጣም ያበደ ነው። ተጫዋች ለማሳረፍ ተጫዋች እንዳይጎዳ። በዛ ላይ ዶኩ ራሱ ወደ ትሬኒንግ ተመልሷል። ይሄ አሁን በጣም ይሄ ያበደ ነው ለሲቲ በቃ። በተለይ አሁን ከዚህ በኋላ የጨዋታ መደራረቦች አሉ በተለይ ቻምፒየንስ ሊግ ሲጀመር እና ያ ለኛ በጣም ዩስፉል ነው እና የነሱ መመለስ አሪፍ ነው። እንደ ቲም አሪፍ ፐርፎርማንስ ነበር፣ ግን ብዙም የሚያዝናና ጨዋታ አላየንም። ለማንኛውም ወደ ኔክስት ራውንድ አልፈናል። ያው ከድልድሉ በኋላ ደግሞ ከማን እንደሚደርሰን እናያለን። ማንቸስተር ሲቲ ሳልፎርድን ማለት ነው 2-0 በሆነ ውጤት ኢታር ላይ እንግዲህ አሸንፏል። ማርክ ጌይ ፈርስት ጎል የመጀመሪያ ጎሉን እንግዲህ ለሲቲ ዛሬ ማርክ ጌይ ስሙን እንኳን ስጠራው እኮ ወይኔ እኛ ነበር እኮ ይሄ ተጫዋች እኮ እኛ ነበር። እንዴት ነው የሚችለው በመከላከሉ ረገድ? እየተቆጨው እየተናደድኩ እኮ ነው ማጨበጨበለት። ከምር እኮ ነው መላችሁ። ወይኔ ሊቢያንስ። ለማንኛውም ማንቸስተር ሲቲ በኤፍኤ ካፕ ማለት ነው 2-0 ማሸነፍ ችሏል። ይመቻችሁ። ያው ቀዝቀዝ ያለ ጨዋታ ነበር። ያን ያህል ሲቲ እንደውም ብዙ ጎል ያስቆጥራል ብዬ የጠበቅኩበት ጨዋታ ነበር። እንደዛ አልሆነም ጌሙም። ለማንኛውም ኮንግራ። እኔ ፕሪሚየር ሊጉን ውሰድ ነው ያልኩ። ፈላ እንዳትሳሳት። ፕሪሚየር ሊጉን ብላ ነው እንጂ ያልኩ ኤፍኤ ካፕ ላይ ተጠጋ፣ ቻምፒየንስ ሊግ ላይ ተጠጋ አላልኩ። ፕሪሚየር ሊግ ላይ እንስማማ ያልኩ። ገባረ? ታው ኩዮቿ ላይ እንግዲህ በርትታለች። አሁንም የሰፈሯ ልጅ ኩዮን ወስዳ ለጠፈቻት። ይመቻችሁ። 2-0 ያው ሳይታለም የተፈታ ነገር ነው። እንደምታሸንፉ ማርክ ጎይም ጎል አስቆጥሯል። ሊቨርፑልን አመለጠን። ማርክ ጎይ አመለጠን። በዚህ ልጅ ታግዘው እኔ 3-4 ዋንጫ እንዳይሰበስቡ እፈራለሁ። ማን ሲቲ ለአራት ዋንጫ ሊጫወቱ ይችላሉ እነዚህ ሰዎች። ምክንያቱም ማርክ ጎይ መጥቶ ስክት አለ። በቃ ስክት ምንም መላመድ አያስፈልግም ምናምን። ሴሜንዮ መጥቶ ስክት አለ። አሁን እነ ራይንደርስ እና እነ ቼርኪ ክሊክ እስኪያደርጉ ነው ጋይስ። ይገባችኋል? አምናገረው ክሊክ እስኪያደርጉ ነው። እነ ጎንዛሌዝ ምናምን ክሊክ እስኪያደርጉ ነው። ከዛ በኋላ እንደ አባቴ እነ ማርሞሽ እኮ ትንሽ ብቃታቸውን እስኪመልሱ ነው ያላችሁ። ቡድን እኮ ቡድን አይደለም፣ ያስፈራል እኮ የሲቲ ቡድን። እና እኔ ፕሪሚየር ሊግ ነው ብላ ያልኩ ኤፍኤ ካፕና
ለወንድም ጥላተው አባቴ ለትግል ጓድተው ማርክ ጉሄ ይላል አባቴ የመጀመሪያውን በማንቸስተር ሲቲ ማሊያ የጎል አካውንቱን ወይ ብሎናል ከፍቶታል ማለት ነውና ሳልፎርድ ሲቲን ከ5 ከ6 ጎል በላይ አግብተን እናሸንፋለን ብዬ ጠብቄ ነበር። በሁለት ጎሎች እንግዲህ ከኤፍኤ ካፕ አሰናብተናታል ማለት ነው። ማርክ ጉሄ ምን አይነት ዝውውር ነው? ምን አይነት ዝውውር ነው ያደረግነው? አንቶኒዮ ሲሜኒዮና ማርክ ጉሄ ምርጥ ዝውውር ማለት ነው። ስናስፈርም ራሱ እኮ እናቅበታለን። ሌላው ደግሞ ጆን ስቶንስ ቪዲዮ ሰርቼ ነበረ አይታችሁት ከሆነ ማለት ነው። ጆን ስቶንስን ማየት እፈልጋለሁ ዛሬ ብዬ ነበረ። ጭራሽ ካፒቴን አድርጎት ሳየው እንዴት ደስ እንዳለኝ ማለት ነው። ምንም 90 ደቂቃ ባይጮትም ግን እሱን ቀይሮ ደግሞ ማርክ ጉሄ ገብቶ ጎል አግብቷል። ከዚህም በኋላ በቴስታ ምናምን ጎል ከሱ እናገኛለን ብዬ እጠብቃለሁኝ። ኮሜንት ላይ የማርክ ጉሄን ቁጥር ብቻ ደቅ አድርጉልኝ ከልብ ቅርጽ ጋር ማለት ነውና ማርክ ጉሄ ይመቻችሁ። አልፈናል። ቀጣይ ማንን ነው የምናገኘው? ተረኛን ግባ በለው ይላል። ማንቸስተር ሲቲ አሸንፏል። አሁን በተደረገው የኤፍኤ ካፕ ጨዋታ ማንቸስተር ሲቲ በሜዳው ኢታሃድ ላይ ስታንፎርድ ሲቲን አስተናግዶ 2-0 በሆነ ውጤት ማሸነፍ ችሏል። ገና በ5ኛው ደቂቃ ነበር ዶሪንግተን ራሱ ላይ አስቆጥሮ 1-0 መምራት የቻሉ ነገር ግን ሙሉ ጨዋታው በማንቸስተር ሲቲ ዶሚኔሽን ነበር። በኳስ ቁጥጥር 90% በሚባል ደረጃ ማንቸስተር ሲቲ እያንዳንዱን ኮንትሮል እያደረገ ነበር። ነገር ግን እንደ ድሮ ማንቸስተር ሲቲ ነበረ። ከድሮ ማንቸስተር ሲቲ የሚለየው ነገር ምንድነው? ማንቸስተር ሲቲ ብዙ ፓስ ያደረጉና ነገር ግን የሚፈጠሩትን እያንዳንዱ ውድድሮች ወደ ጎልነት ይቀይሯቸዋል። ይሄኛው ማንቸስተር ሲቲ ግን ብዙ ፓስ አድርጎ እና ደግሞ ያለመዱት ነገር ስላልሆነ የሚፈጥሩትን እድልም በስነ ስርዓት እየተጠቀሙ አልነበረም እና ሁለተኛ አጋማሽ ላይም ነገር ግን ፔፕ ጋርዲዮላ ጨዋታውን መቆጣጠር እንዳልቻሉት ተጫዋቾቹ በስነ ስርዓት ገብቶት ነበረ። ብዙ ተጫዋቾችን ቀይሮ እነ ማርክ ጉሄ፣ ሴሜንዮ፣ ኒኮ ኦራይሊ እንዲሁም የባላንዶር አሸናፊ ሮድሪን ቀይሮ የሮድሪ ጨዋታ ቅያሬ ግን በስነ ስርዓት እያንዳንዱ ነገር የዛሬ ተመልክቻለሁ። ባለፈው የፍላዋም ጨዋታ ላይ በጣም ሲያስገርመኝ ነበረ። ሮድሪን እያደረገበት ያለው ሚና በጣም የተለየ ነው። ፔፕ ጋርዲዮላ የኒኮ ጎንዛሌዝን አንዳንድ ነገሮች ወደ ሮድሪ የጨመረ ነው የሚመስለው። እጅግ አዌርነስና የሚገርም ነበረ። ሁለተኛ አጋማሽ ላይ ማርክ ጉሄ ያስቆጠሩ 2-0 በሆነ ውጤት ማሸነፍ ችሏል። ነገር ግን በስታንፎርድ ሲቲ ራሱ ሁለተኛ አጋማሽ ላይ ማንቸስተር ሲቲ ሲቸገር ነበር። ይሄ ነገር የቀጠለ እየመጣ ነው የሚገኘው። ነገር ግን እያንዳንዱን ነገር የተፈጠረውን ነገር ፊል ፎደንና ሪያን ቼልኪም አንድ ላይ መሰለፍ የሌለባቸው ሁኔታዎች አሉ። ነገር እያንዳንዱን ነገር አብራርቼ እነግራችኋለሁ። በጥር የዝውውር መስኮት ማንቸስተር ሲቲን የተቀላቀለው ተከላካዩ ማርክ ጉሄ ለማንቸስተር ሲቲ የመጀመሪያ ጎሉን ባስቆጠረበት ጨዋታ ላይ በአራተኛ ዙር የኤፍኤ ካፕ ጨዋታ ማንቸስተር ሲቲ በሜዳው ኤቲሃድ ሳልፎርድ ሲቲን አስተናግዶ 2-0 በሆነ ውጤት አሸንፎ ወደ 5ኛው ዙር የኤፍኤ ካፕ ማለፉን አረጋግጧል። በዚህ ጨዋታ ላይ አሰልጣኝ ፔፕ ጋርዲዮላ በርከት ያሉ የመጀመሪያ ተሰላፊዎቻቸውን ቤንች አድርገው ነበር የጀመሩት። ነገር ግን ሳልፎርድ ሲቲን ከሙሉ የጨዋታ ብልጫ ጋር 2-0 ማሸነፍ ችሏል። በጨዋታው ላይ ለማንቸስተር ሲቲዎች ጎሎችን ያስቆጠሩት ዶሪንግተን በራሱ መረብ ላይ 6ኛው ደቂቃ ላይ ማስቆጠር ሲችል እንደዚሁም አዲሱ ማርክ ጉሄ ደግሞ 81ኛው ደቂቃ ላይ ተቀይሮ ገብቶ እንግዲህ ጎሉን ለማንቸስተር ሲቲ የመጀመሪያ ጎሉንም እንደዚሁ ማስቆጠር ችሏል። ለማንኛውም ስለ ሲቲ የምሽቱ ድል ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አጋሩ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ሲቲዝንስ ሳልፎርድን በሜዳችን 2-0 ኤፍኤ ካፕ ጥሎ ማለፍ አሸንፈን አልፈናል ማለት ነው። ፋሚሊ አሪፍ ጌም ነበረ። ጉሂም ጎል አግብቶ አሪፍ አቋም አሳይቶ ነው የወጣው። ፋሚሊ አሪፍ ነገር እያየን ነው የምንገኘው። እዚህ ጋር ፋሚሊ ዋናው ፖይንቴ እሱ አይደለም፣ ሳልፎርድን እንደምናሸንፍ የሚታወቅ ነገር ነው። ወደ ፖይንቴ ስገባ ግን ፋሚሊ ማንቸስተር ሲቲ ዘንድሮ አልተነቃብንም። ፋሚሊ አልተነቃብንም። ዊ አር አንደርሬትድ። 4 ዋንጫ የማሳካት እድል አለን ፋሚሊ። ካራቦ ካፕ ከአርሰናል ጋር አሪፍ አቋም ላይ ነን ፋሚሊ። ዲያሽ ተመልሷል። ይህን ዋንጫ የምናሳካው ይመስለኛል በጣም ማለት ነው ፋሚሊ። እንግሊዝ ፕሪሚየር ሊግ ከአርሰናል ጋር በ4 ፖይንት ነው የምንለያየው። ከአርሰናል ጋር በሆማችን ጌም አለን ፋሚሊ። የምናሳካ በጣም ነው የሚመስለኝ። ቻምፒየንስ ሊግ ፋሚሊ አይታወቅም፣ ቀመር ነው። ኮቹ ደግሞ ማን ነው? ፔፕ ጓርዲዮላ አምናለሁ ማለት ነው። ፔፕ ቻምፕም የማሳካት እድል አለን ፋሚሊ። ቀጣዩ ደግሞ ማን ነው? ኤፍኤ ካፕ ቻምፕ እንኳን ባናሳካ ዶሜስቲክ የማሳካት እድል አለን ፋሚሊ። ኤፍኤ ካፕ፣ ካራቦ ካፕ እና እንግሊዝ ፕሪሚየር ሊግ ይሄንን ፋሚሊ እናሳካዋለን። ዘንድሮ ጥሩ ነገር ነው የምናየው ፋሚሊ። ወደ አቋማችን ደግሞ ተመልሰናል። ጥሩ ነገር የምናይ ፋሚሊ ነው እየመሰለኝ ነው። ሁላችሁም ኮፒ ሊንክ አድርጉ። ይዝንስ ይመቻችሁ። አሪፍ ነገር ነው ያለ። ወሳህለን አቤት ዛሬ ጉሂማ ገባ። ለጠለጥናቸው እኮ ግን 2-0 ነው። እነኝን 10 ነበር ማግባት የነበረበት። እነኝን 10 ነበር። 2 ስለሆነ በጣም ደብሮኛል። ለማንኛውም አልፈናል። አሁንም ፋይናል ከአርሰናል ጋር ነው ፋይት የምንፈልገው።
ጉሄ የሚባል ሰውዬ ይሄ ፕሌይስቴሽን የመሰለ ሰውዬ ያለ ሽንፈት አናቅም። በቃ ቻው ቸልሲ። ዛሬ የነበረን የኤፍኤ ካፕ ጨዋታ በማሸነፍ ወደ 5ኛው ዙር አልፈናል። የሚያስደስተው ነገር ዛሬ ጉሄም አግብቷል። ስቶንስም ከብዙ ወራት በኋላ ወደ ሲቲ ቋሚነት ተመልሷል። እንግዲህ አሁን ከጉዳት የሚቀሩን 1-2 ናቸው። ምንም አያሳስበንም። ወደፊት ነው። ለ4 ዋንጫ ነው የምንጫወተው። እንግዲህ ጋይስ ላይክ፣ ሪፖስት፣ ኮፒ ሊንክ እያደረጋችሁ ቀለል ያለች ቴሪንግ 2-0 ኢታር ላይ እንግዲህ ሳልፎርድን 2-0 ለጥፈናታል። እንደዚህ አይነት ጨዋታ እኮ 5-4 ጎል አግብተህ ቀጣይ ኒውካስልን ማስደንገጥ አለብህ ወይ ያለው ማስጠንቀቅ አለብህ። ማርክ ጉሄ እንግዲህ ለክለባችን ለማንቸስተር ሲቲ የመጀመሪያን ጎል አስቆጥሮ ለኤፍኤ ካፕ ቢሆንም እንግዲህ ድንቅ ጎል ነው። ተቀይሮ ገባ፣ ጎል አገባ። በቃ የሚገርማቸው ማርክ ሃይዶ ምናምን የአካዳሚያችን ፈላው ማለት ነው። ጥቁሩ ኦስካር ቦብ አረ ኳስ ልቀቅ። ቼርኪ ቢያንስ 2 ጎል የሚያገባውን ኳስ አዘግይታል። ኳስ ልቀቅ። በቀረው አሪፋቸው ተጫውታል። ራፎርድ ዶናሩማ ከሊቨርፑል በነበረው ጨዋታ የሚገርም ሴቭ አድርጓል። እኔ እንዴት ይሄ ከብለኛል ብሎ ምን አይነት የሚገርም ሴቭ ነው። ክላስ ኦፍ 92 ስር የሚገኘው እንግዲህ ሳልፈር ሲቲ በድጋሚ በዚህ ሲዝን ኤፍኤ ካፕ ላይ ራውንድ 4 የተገናኝተን ነበር። ዛሬም 2-0 ማሸነፍ ችለናል ኤቲሃድ ላይ እና ቀለል ያለ ጨዋታ ነበር። እንደተለመደው እንግዲህ ያለፉ 8-0 ቲም እና የ2-0 ቲም አስቀምጥላቸዋለሁ ምን ያህል ልዩነት እንዳሉ እንድታዩት ነው። ግን እኔ በአንጻራዊነት ቲዩን አላቅም ብቻ ሳየው ደስ ያለኝ ግን የአሁኑ ቲም ነው። አሮኖ ዋይ እንግዲህ ብቻ ግን እናንተ አይታችሁ ውስጥ የት ይሻላል የሚለውን አስቀምጥልኝ። ብቻ ስንቀጥል ደግሞ ያው ወደ ጨዋታው ቀለል ያለች ጨዋታ ነበረች። ብዙ የተፈተንበት ጌም አልነበረም። ነገር ግን 1-2 ያሾልቁ ሳልፈርዶች ለመሞከር ቢሞክሩም ጄምስ ትራፈርድ እንግዲህ ኤፍኤ ካፕ ላይ እንደሚሰለፍ ይታወቃልና ጄምስ ትራፈርድ የሚገራርም 2 ሴቮች ማድረግ ችሎ ነበረ። ከእንደገና ደግሞ ኒኮላስ ጎንዛሌዝም አሪፍ ነበረ። አይ ቲንክ በእኛ በኩል የነበሩት አሪፍ። ጄምስ ትራፈርድ ሲጠበቅበት 2 ሴቭ አድርጓል። እንደነገርኳችሁ የሚገራርም ሴቮች፣ ሌላ ብዙ ምንም የተሞከረ ነገር አልነበረም። ሲሞክሩም አደገኛ ነበሩ። ብቻ ኤኒዌይስ እና ወደ ኒኮላስ ጎንዛሌዝ ደግሞ ፖዚሽን እንድንይዝ በደንብ ያደረገን አንድም እሱ ሰነበረ። በጣም ያው ቢግ ታንክስ ማለት አለብን ኒኮላስ ጎንዛሌዝ። ሁለቱ ነበሩ ቤስት ፕሌየርስ ኢን ዘ ፒች ብዬ ነው የማስበው ዛሬ። ሌሎቹማ በአቅማቸው እንግዲህ አሪፍ ተጫውተዋል ብዬ ነው የማስበው። ነገር ግን ሞር የሚጠበቅባቸው ኢንቴንት ነበር። አታኪንግ ኢንቴንት የማግባት ፍላጎት ብናይ ደስ ይል ነበረ። ግን ኢትስ ፋይን። ማክሳሌን እንግዲህ ጉዳት አጋጥሞት በማካሄዱ ተቀይሮ ወጥቶ ነበር ፈርስት ሃፍ ላይ። ፖሊሱ ሩቅ አይደለም ተብሎ ይታሰባል። የምሰሞን አይቼ አደርስላችኋለሁ። አሪፍ ጎል ተሽሮብን ነበር ፈርስት ሃፍ ላይ። ምናልባት ኦፍሳይድ ያልነበረ ኳስ ነው። ሪፕሌዩ ሲታይ እንግዲህ ኦመር ማርሙሽ አሪፍ ጎል አስቆጥሮ ነበር። ነገር ግን እሱ መሻራቸው ሜቢ ትንሽ ጨዋታውን ፕሌያችንን ኢምፓክት አድርጎታል ብዬ አስባለሁ። ሞር ወደ ጎል ኢንቴንት ራሱ ከዛ በኋላ አልነበረም የሚባል ነገር ማንሳት እንችላለን። ግን ያው ብዙ ቻንስም የፈጠርንበት ጌም ነው ብዬ አላስብም። ከፊት ለፊት ቻንሶች ነበሩን ኦፍኮርስ። ግን ሳልፈርዶች ያው 8-0 ተከትለው ጥቅጥቅ ብለው በስርዓት የተከላከሉበት ጌም ነበር። የእነሱን ክሬዲት መውሰድ አልፈልግም። ነገር ግን እኛ ሞር አታኪንግ ኢንቴንት አሳይተን ያው ሌሎቹ ታዳጊዎቻችን ምናምን ቢያገቡ ለኮንፊደንስ ይጠቅም ነበር በሚለው ነው። እነማካሄዱ ቢያገቡ ደስ ይለኝ ነበረ። ኤኒሃው ግን እነማርሙሽም አግብተው ቢጠቀሙበት አሪፍ ቻንስ ነበር። ግን ኢትስ ፋይን። 2-0 ማሸነፋቸው ዋናው አሸነፈ መውጣታችን። በአጠቃላይ 2-0 መሆኑ አይደለም አሸነፈ መውጣታችን ነው። ምንም አይነት ቲም ቢሆን ኤኒሃው ያው ወደ ፊፍዝ ራውንድ የምናልፍ ይሆናል። ሌሎችም ቲሞች እንግዲህ አይተን የምንመለስ ይሆናል። ቀጣይ እስከነገናኝ ድረስ ስለተለመደው ይመቻል። ማንቸስተር ሲቲ ሳልፎርድ ምናምን የሚባል ክለብ ያው እኛ ሰፈር ነው ትሬኒንግ የሚሰሩት። 2-0 ወስዶ ቤቱ ድረስ ጠርቶ ልጠፍ አድርጓቸዋል። አንተ እኔ ስለሱ ለወር አይደለም የመጡት። ይሄ ተከላካይ አጥቂ ሆነ እንዲያራዳ ልጅ እንዴት ነው ጎሉን ያገባው? ግራ ገባን እኮ። ለማንኛውም ግን ማን ነው ያበደ ሳይኒንግ? ማን ነው ያበደ ፊርማ? ማን ነው መድኃኒዓለም በሚያስፈልጋችሁ ሰዓት የሚያስፈልጋችሁን ተከላካይ ነው ያስፈረማችሁት። በጣም ነው የሚችለው። የማቻችሁ ማንቸስተር ሲቲ 2 ሳልፎርድ ሲቲ 0። ምን ኤክስፔክት አድርጋችሁ ነበር? ይሸነፋል ብላችሁ? አረ ለማንኛውም ይቺ የዋይፋይ ፓስዋርድ የሆነች ክለብ 2-0 ጠቅ አድርገናት አልፈናል። በጨዋታም ላይ ማርከስ ጉሄ አዲሱ ፈራሚያችን የመጀመሪያ ጎሉ በአራተኛው ዙር የኤፍኤ ካፕ ጨዋታ ጠቅ። በጣም አስገራሚው ነገር ደግሞ ጋይስ ዛሬ ኦፍሳይድ የተባለው ኳስ ላሳያችሁ እስኪ እዩት። ቫር ቼክ ቢደረግ ማለት እዚህ ላይ ቢተገበር ኖሮ ይሄ ኳስ አይሻርም። እና እንደዚህ ነው በቃ ሲቲ እንደዚህ እየተበደለ ነው ወደ ዋንጫ አሸናፊነቱ እየሄዳለው እንጂ ሳይበደል በሁሉም ቶርናመንት ነው፣ በቻምፒዮንስ ሊግ፣ በፕሪሚየር ሊግ፣ በሁሉም ማለት ነው። እና ሁላችሁም እስኪ ይሄን ቪዲዮ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት አድርጉት። እና በቀል ማለት እኮ ይሄ ነው። በቀል ማለት ይሄ ነው የሚል በቀሉ ምንድነው አትለኝም? አምና 8 ለምናምን ረምረመናቸው ማን ነው ዛሬ መጥቶ ተከላከሉና ያው ወያላም ቋጠረብን። አንተ ኤፍኤ ካፕ ላይ ትቋጥራለህ እሬ ወያላ። ለማንኛውም በአራተኛ ዙር ያው ኤፍኤ ካፕ 2-0 አሸንፈን በሜዳችን አልፈናል። እንግዲህ ብቻ ደስ የሚል ነበር ጨዋታው እና ኮንግራ። ለማንኛውም ሲቲ ፋሚሊ እና ወያላው እንዴት ነው በዚህ ይቋጠራል? ቆይ ኤፍኤ ካፕ ላይ ይቋጠራል? አሬ የተመቱ ክለብ ናቸው። ቋጠሩብን፣ ጎል ቋጠሩብን። የምር ጎል ፈልጌ ነበር፣ 10 ጎል አምሮኝ ነበር። ለማንኛውም
የመቻችሁ ሲቲዝንስ ደስ ብሎኛል። ወደ ቀጣዩ ዘርፈናል። ኮፒ ሊንክ እያደረጋችሁ ሲቲዝንስ፣ ለማንኛውም አካውንታችን ተመቷል። ሼር እያደረጋችሁ ስንቶቻችሁ ናችሁ ዛሬ ማንቸስተር ሲቲ ተጨንቆ ተጠባ ያሸነፈው ቲም የጋሪ ኔቭልና የመልከ መልካሙ የዴቪድ ቤካም ቲም እንደሆነ የምታውቁት? በዛ ላይ ደግሞ ማለት ነው ስፖንሰራቸው የቀድሞ የማንቸስተር ዩናይትድ ስፖንሰር የነበረው ኤአይጂ ነው። በአጭሩ ማለት ነው የማንቸስተር ዩናይትድ የቀድሞ ቲም በሉት። አሸንፈናል። ይሄ በጣም ደስ የሚል ነገር ነው። በነገራችን ላይ በጣም ደስ ብሎኛል። ይዘነው ከገባነው ላይን አፕ ማሸነፋችን 2-0 ማሸነፋችን በጣም ደስ የሚል ነገር ነው። ማለት ይሄንንም ጨዋታው ባይስብም ማለት ቤንቾች ገብተው አሪፍ ፐርፎርም አድርገዋል ምናምን ማርጎግ እየተቀየሩ በመግባቱ ለማንቸስተር ሲቲ የመጀመሪያው ጎልን አስቆጥሯል። ይሄ ነገር በጣም ደስ የሚል ነገር በነገራችን ላይ ማለት ነው። እነ ሴሚኞ ከገቡ በኋላ ምናምን የማጥቃት ኃይላችን ምናምን በተለይ ደግሞ ሴሚኞ ከገባ በኋላ በጣም የማጥቃት ኃይላችን ተቀይሮ ነበር። አሪፍ ነበር። የሆነ ምንድን ነበር ኃይል ጨምሮ ነበር ማጥቃታችን ላይ ማለት ከመጀመሪያው በጣም ኃይል ጨምሮ ነበር። እነ ሴሚኞ ከገቡ በኋላ እነ ጉይ ተቀይረው መግባታቸው አሪፍ ነው። እነ በርናንዶ ሲልቫም እነ ሮድሪም ቤንች መሆናቸው ምርጥ ነበር ማለት እንደውላ ሙሉ ጨዋታው ላይ ቤንች ራሱ ቢሆኑ ደስ ይለኛል። ምክንያቱም ብዙ ውድድሮች አሉ ከዚህ በኋላ ምናምን ነገርና በእንደዚህ አይነት ጨዋታዎች በኤፍኤ ካፕ በካራቡ ካፕ ኢነርጂያቸውን እንትን ማለት የለባቸው ማባከን ስለሌለባቸው ቤንቾቹ እንኳን ተገባቸው አካዳሚ ልጆችም ነበሩና አሪፍ የተንቀሳቀሰች ልጅም ነበረች ነው እና ለማንኛውም ኮንግራ ስላሸነፍን እና ይመቻችሁ ማለት ነው። ደህና ደሩ እና ቪዲዮን 5 ጊዜ ኮፒኒንግ አድርጉልኝ። ምን ያህል በክለቤ እንደምተማመን ማለት ማወቅ ከፈለግ ገብተህ ማለት አስቀድሜ የሰራሁልህ ቪዲዮ አለ ማለት እሱን ሄደህ ማየት ትችላለህ። ሌላኛው ደግሞ ማለት በዚህ ጨዋታ ላይ ማለት አትፎክሩ ምናምን ሳልፎርድ ነው ምናምን አትበል። አንተም እኮ ወያለው ማለት ነው ባለፈው ዕለት ፕሪሚየር ሊግ ላይ ወልብስን ቀላል ነው ብለህ ነው በኦንጎል ያሸነፍከው ማለት ነው። እና ሳልፎርድ ብቻ ያየው ብቻ ይህን ጨዋታ ያውቀዋል እንዴት ሲከላከሉ እንደነበር ታክቲካቸው ምናምን በቃ። ማርኮ ጊሂም በኤፍኤ ካፕ ጨዋታ ላይ ለማንቸስተር ሲቲ የመጀመሪያውን ጎል አስቆጥሯል ማለት ነው። እኔ ይሄ ልጅ እንጃለን ፕሪሚየር ሊግ ላይ ማለት ነው በተለይ ሲቲ ቤት ከመጣ በኋላ የሚያሳየው ፐርፎርማንስ የተለየ ነው ማለት ሲቲ ይሄን ተጫዋች ማለት ነው ብር አውጥቼ ገዛው እንዳይል ይሄና ዳና ሩማን ብር አውጥቼ ገዛው እንዳይል ውርደት ነው። በነፃ እንዳመጣችሁ ይቁጠሩ።